የኤርትራ መንግስት ከኢራን ጋር መሰለፉ አላዋጣው። የኤርትራ መንግስት ኢራንን ደግፎ በሱዳን ቀውስ መግባቱ ቀይ ባህር ላይ የሚኖረውን ዋጋ አደጋ ውስጥ ጥሎታል። እስራኤልና አሜሪካ ባህሩን በወዳጅ ሀገራት እንዲይዙት ከማድረግ ባለፈ አማራጭ የባህር መተላለፊያዎችን ለመስራት እየተንቀሳቀሱ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእንግሊዘኛ ቋንቋ በሰጡት ጋዜጣዊ መግለጫ ከዚህ ጦርነት በኋላ የዓለም ነዳጅና የተፈጥሮ ጋዝ ፍሰት መዋቅራዊ ለውጥ እንደሚያስተናግድ ትንበያቸውን አስታውቀዋል። ጠቅላይ ሚኒስትሩ አሁን ላይ የዓለም ስጋት የሆኑት የሆርሙዝና የባብ ኤል መንደብ የባህር ወጥመዶችን የሚያስቀር አማራጭ መስመር መፍጠር እጅግ ወሳኝ መሆኑን አብራርተዋል። ይህንንም ለማሳካት የነዳጅና የጋዝ ቧንቧዎችን በአረቢያን ገደል በኩል አቋርጠው እስከ እስራኤል የሜዲትራኒያን ወደቦች ድረስ በመዘርጋት የነዳጅ ፍሰቱን በሙሉ ደህንነቱ የተጠበቀ እንዲሆን ማድረግ እንችላለን ሲሉ ራዕያቸውን አጋርተዋል። ይህ እቅድ በፍጹም ሊሳካ የሚችልና ከጦርነቱ በኋላ የሚመጣ እውነተኛ ለውጥ መሆኑን የገለጹት ኔታንያሁ ጦርነቱ ሰዎች ከሚገምቱት በላይ እጅግ በፍጥነት እንደሚጠናቀቅም ያላቸውን ጽኑ እምነት አክለውም ተናግሯል። ጠቅላይ ሚኒስትሩ የኢራንን የኒውክሌር ስጋት ክብደት ለማስረዳት የታላቋ ብሪታንያን የቀድሞ መሪ ዊንስተን ቸርችልን ታሪካዊ ንግግር በዋቢነት ጠቅሷል። ዲሞክራሲ ሀገራት የሚነቁት የአደጋ ማስጠንቀቂያ ደወል ሲሰሙ ብቻ ነው ያሉት ኔታንያሁ ኢራን የኒውክሌር የጦር መሳሪያና ባሊስቲክ ሚሳኤሎችን ማግኘቷ ግን ተራ የማስጠንቀቂያ ደወል ሳይሆን የዓለምን ፍጻሜ የሚያስከትል አደጋ በመሆኑ በፍጹም ሊፈቀድ እንደማይገባው አጽንኦት ሰጥቷል። መሪዎቹ አደጋን አስቀድመው ተረድተው በጊዜ እርምጃ መውሰድ ታሪካዊ ኃላፊነት እንዳለባቸውም አሳስበዋል። ኔታንያሁ የአሜሪካንና የእስራኤልን የጋራ ጦርነት ስትራቴጂ በመውሳት የፕሬዝዳንት ዶናልድ ትራምፕ ውሳኔና አመራር ጥበብና ድፍረት የተሞላበት ሲሉ አወድሰውታል። ጊዜው ሲደርስ ሰዎች ይህንን የትራምፕ አመራር እንደሚረዱት ተስፋ ማድረጋቸውንም ገልጿል። አሜሪካ ለእስራኤል ብላ ብቻዋን እየተዋጋች ሳይሆን ከእስራኤል ጋር በመሆን የጋራ የወደፊት ዕጣ ፈንታና የዓለምን ስልጣኔ አረመኔ ካሏቸው ኃይሎች ለመጠበቅ በትብብር እየታገለች መሆናቸውንም ተናግረዋል። የእስራኤልና የሐማስ እርግጫ አልፎም የኢራን ፍጥጫ የአዲስ አበባና የአስመራ መቃቃር ድንገቴ የጦር ኃይል ጡጫ የማሳየት እሽቅድድም አይደለም። እቅድ ውጥንና የኃይል አሰላለፍ ትርምስ ከጊዜና ከቦታ ጋር በአንድ ላይ የተጣመሩበት የታሪክ አጋጣሚ ነው። ጉዳዩ የዋዛ ለመሆኑን የሚጠቁመው እስራኤል ባልተጠበቀ ሁናቴ በሐማስ ጥቃት 700 ዜጎችን ካጣች በኋላ የጋዛን ሰማይ በአየር ጥቃት ጥቀርሽ ማስመሰሏ ጉዳይ የእግረኛ ጦሯ ሰሜናዊ የጋዛ ክፍልን የማጽዳት ዘመቻው ሲታሰብ እንዴት ተደፈርኩ የሚል እብሪት የፈጠረው እርምጃ ሳይሆን ለግማሽ ክፍለ ዘመን የቆየ የእስራኤልን ፕሮጀክት በኃይል ለማስፈጸም የሚደረግ ዘመቻ ነው። ከሰሞኑ በኢራን የነዳጅና የምግብ አቅርቦት አረብ ሀገራት እንዳይልኩ ጥሪ የተላለፈባት እስራኤል ዙሪያዋን የከበቧት አረብ ሀገራት በአንድ ወቅት አምፀው የመርከብ እንቅስቃሴን የገብቱባት እስራኤል ጊዜ ጠብቃ የቤንጎሪዮን ካናልን እውን ለማድረግ በመጣደፍ ላይ ናት። ይህ ሲዩስ ካናልን ይተካል የተባለው ከቀይ ባህር እስራኤል አቋርጦ ወደ ሜዲትራኒያን የሚገባው ቦይ የአፍሪካ ቀንድና የሜዲትራኒያን ቀጠና ጂኦፖለቲካ ሙሉ በሙሉ ይቀይረዋል። ወደ ውስጥ 10 ሜትር ጥልቀት ያለው ቦዩ ወደ ጎን 200 ሜትር ስፋት ይኖረዋል። ይህ ስፍራ ሲጠናቀቅም እስራኤል በየዓመቱ 6 ቢሊዮን ዶላር ታገኝበታለች። የዓለምን 12 በመቶ ንግድ፣ 30 በመቶ የኮንቴነር ዝውውር፣ የ1 ትሪሊዮን ዶላር ንግድ የሚከናወንበት ቀጠና ላይ እስራኤል ቤንጎሪዮን ካናልን እውን ማድረጓ ከኢኮኖሚያዊ ጠቀሜታ ባሻገር የቀይ ባህር ቀጠናን የኃይል አሰላለፍ የሚቀይር ሲሆን ኢትዮጵያ የባህር በርን ሊያጎናጽፍ ይችላል ተብሏል። በእስራኤል ዮርዳኖስ ድንበር ካለችው ኤላ ከተማ የሚነሳው ይህ ግዙፍ ፕሮጀክት ለግንባታው 60 ቢሊዮን ዶላር ይፈጅበታል። ይህ መሆኑ ግብጽ 9.4 ቢሊዮን ዶላር ከስዊስ ካናል የምታገኝበትን የኢኮኖሚ ዕድል በእጅጉ ያመናምነዋል ነው የተባለው። የቤንጎሪዮን ካናል ቦይ እስራኤል በቀጠናው ላይ የኃይል አሰላለፍ ሚዛን ለመጠበቅና የኢኮኖሚ ትርፍ ታገኝበታለች። ከዚህም ባለፈ ቀይ ባህርን አረባዊ ማድረግ ፕሮጀክትንም ታፈርሷለች ተብሏል። በቀጠናዊ የኃይል አሰላለፍ ላይ ግዙፍ ለውጥ ያመጣል ተብሎም ተጠብቋል። አሜሪካን ጨምሮ ምዕራቢያን ከባበል ኤል መንደብ ወሽመጥ እስከ አልአቅባ ያለውን ባህረ ገብ መሬት በምዕራቢያን ወዳጆች የመቆጣጠር ህልም መኖሩ ኢትዮጵያን በቀይ ባህር ቀጠና ላይ ህልውናዋን ለማስረገጥም ያስችላታል ተብሏል።
አላቅባ አሰብ አካባቢ ላይ መገኘቱ ጉዳይ ከምዕራባውያኑ ፍላጎት አፈንግጣ ያለችውን ኤርትራ ከአካባቢው በመንቀል በኢትዮጵያ መተካት ፍላጎት እንዳለን የተነገረው። በዚህም የተነሳ የኤርትራው ፕሬዝዳንት ወደ አሰብ በማቅናት ከቀይ ባህር አፋሮች ጋር ውይይት ያደረጉ ሲሆን አምባሳደር መሐመድ ሰይድ በአስመራ መንግስት አዘው ወደ አካባቢው በማቅናት ውይይት አድርገዋል። እኚህ የአፋር ተወላጅ ወደ አካባቢው ያቀኑትም በኢትዮጵያ ሰሞነኛ እርምጃና እስራኤል በቀጠናው እየተከተለችው ባለው ስትራቴጂያዊ እርምጃ ተደናግጠው መሆኑ ተዘግቧል። አሁን ላይ የኢትዮጵያ ከፍተኛ ባለስልጣናት ወደ ኤርትራ ድንበር በማቅናት ከአካባቢው ማህበረሰብ ጋር ተመሳሳይ ውይይት አድርጓል። በእስራኤል እቅድ የተበሳጩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለቀይ ባህር አፋሮችና ህዝቦች ትምህርት ቤት፣ አስፋልት፣ የጤና ተቋማትና መሰል አገልግሎቶችን በአካባቢው ላይ እንደሚገነቡ ቃል ገብተው ተመልሷል። ከዚህ ቀደም ብለው ጠቅላይ ሚኒስትር አብይ እንዲሁ ዝም ብለው የባህር በሩን ጉዳይ አላነሱም ሲባል ቆይቶ ነበር። ከጎናቸው ምዕራባውያን አሉ የሚለው መረጃም ጎልቶ እየተሰማ ነው። ለማሳየነትም ፈረንሳይ ለኢትዮጵያ የባህር ኃይል ስልጠና ከመስጠት አልፋ የጦር መሳሪያዎችን በገፍ በመለገስ ላይ ትገኛለች። ጉዳዩን በጥልቀት ከመረመርነው ዩናይትድ አረብ ኤምሬትስ በእቅዱ ተሳታፊ ናት። ሁለቱ ሀገራት ደግሞ ከዚህ ቀደም በሊቢያ ውስጥ በአንድነት ዘምተዋል። በጅቡቲ ከፍተኛ ተጽዕኖ ያላት ፈረንሳይ የቀይ ባህር ቀጠናን ከጅቡቲ በተጨማሪ በሌላ አጋር ኃይል እንዲያዝ ትፈልጋለች። ይህ ፍላጎት የእስራኤልም የአሜሪካም ነው። በመሆኑም የቤንጎሪዮን ፕሮጀክት ለኢትዮጵያ የቀይ ባህር ቀጠናን የምትቆጣጠርበትን እድል ሲያመቻች፣ በኤርትራ በኩል አሰብን የምታጣበትን እድል ሊፈጥር ይችላል ተብሏል። ኤርትራ ነጻነቷን ካወጀች በኋላ የባህር በር አልባ በሆነችው ኢትዮጵያ ውስጥ በመንግስት ደረጃ ስለ ወደብ ባለቤትነት ተነስቶ ጉዳዩ በይፋ ተወርቶ ያቅም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግን ከባህር በር ጋር የተያያዙ ጉዳዮች በቀጥታና በተዘዋዋሪ ሲነሱ ቆይተዋል። ጠቅላይ ሚኒስትሩ የመሪነት መንበሩን እንደያዙ ከ30 ዓመት በፊት የፈረሰው የኢትዮጵያ ባህር ኃይልን መልሶ በማዋቀር የአገሪቱን ጦር ኃይሎች አባል ሲያደርጉ ከባህርም ሆነ ከውቅያኖስ ጋር የሚያጎራብት ድንበር የሌላት አገር ስለምን የባህር ኃይል ያስፈልጋታል በሚል ጥያቄም ሲነሳ ቆይቷል። የኢትዮጵያ የባህር በር ፍላጎት በመንግስት በኩል በይፋ ተነስቶ የመነጋገሪያ ርዕስ ከሆነ በኋላ በአፍሪካ ቀንድ የኃይል እርምጃና ግጭት ሊከተል ይችላል ሊሆን የሚል ስጋትም በበርካቶች ዘንድ እየተፈጠረ ነው። ነገር ግን ጠቅላይ ሚኒስትር አብይ በተደጋጋሚ የሀገራቸውን የባህር መተላለፊያ የማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎትን አጽንኦት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅም ተናግረዋል። እርግጥ ተንታኞች ቀደም ባለው የዓለም ታሪክ ውስጥ በአገራት መካከል ትልልቅ የሚባሉ ጦርነቶች የተካሄዱት የባህር መውጫና መግቢያን እንዲሁም የባህር ንግድ መስመሮችን ለመቆጣጠር የተደረጉ ናቸው በማለት የባህር በሮችን በበላይነት ለመያዝ የነበሩ ፍላጎቶችን ለበርካታ ጦርነቶች ምክንያት መሆኑን ይናገራሉ። ነገር ግን አሁን ጊዜው ተቀይሯል የሚሉት እኚሁ ተንታኞች አሁን ጉልበት አለኝ ብሎ ጎረቤት ሀገርን በመውረር የባህር በር ባለቤት ለመሆን መሞከር ጊዜው ያለፈበት ከመሆኑም በላይ ከዓለም አቀፉ ማህበረሰብ ምንም አይነት ምክንያት ቢኖር ተቀባይነት ማግኘት አይችልም ይላሉ። ነገር ግን ጦርነት ተነስቶ አንደኛው ሀገር የበላይነትን በመያዝ የባህር በሩን ሊይዝ ይችላል። ባለቤትነቱ ህጋዊ ሳይሆን በጉልበት የባህር በር ይዞ የተባበሩት መንግስታት ድርጅትን የጸጥታ ኃይልን በማስገባት መጠቀም ይቻላል ሲሉ ያብራራሉ። ህጋዊ ያልሆነው በጉልበት ተይዞ በረጅም ጊዜ በ30 እና 40 ዓመት ወደ ህጋዊነት የሚቀየርበት ሁኔታም ሊኖር ይችላል ሲሉም ያስረዳሉ። ዓለም አቀፍ ድርጅቶችና ሀገራት ይህን አይነት አካሄድ ባይደግፉትም ይሆንና ተቀባይነት ሊያገኝ የሚችልበት መንገድ ግን የለም ማለት እንደማይቻል ይጠቅሳሉ። ሰፊው ክፍሏ በባህሮችና በውቅያኖስ በተሸፈነው ዓለም ከሚገኙ ወደ 200 ከሚጠጉ ሉዓላዊ ሀገራት መካከል 44ቱ የባህር በር የላቸውም። ከነዚህ መካከል እንደ ካዛኪስታን ያሉ ሰፊ ግዛት ያላቸው ሀገራት በቀዳሚነት ይጠቀሳሉ። ኢትዮጵያ ትልቅ የህዝብ ብዛትና ሰፊ ግዛት ይዛ የባህር በር ከሌላቸው የአፍሪካም ሆነ የዓለም ሀገራት ዋነኛ ሀገር ናት። ነገር ግን የኢትዮጵያ የባህር በር አማካኝነት ለሚፈልጉ የንግድ ልውውጦች በዙሪያ የሚገኙትን ጅቡቲን፣ ኤርትራን፣ ሶማሊያንና ኬንያን እንደዚሁም የሱዳን ወደቦችን ለመጠቀም የሚያስችል ሰፊ አማራጭ አላት። ጠቅላይ ሚኒስትር አብይ አህመድ የሀገራቸውን የባህር በር የማግኘት ፍላጎታቸውን ማሳወቃቸውን ተከትሎ አሰብን የመያዝ እድላቸው ሰፊ ነው ይላሉ። አንደኛ የዓለም አቀፍ ድጋፍ አላቸው።
አላቸው። ከዓለምም ደግሞ ወሳኝ ሀገራት የሚባሉት አሜሪካ፣ እስራኤል፣ ዩኤኢ፣ ፈረንሳይን የመሳሰሉ ሀገራት ከጠቅላይ ሚኒስትሩ ጎን ናቸው። ኤርትራ በቀጠናው ያላት ረብሾ የማደር ባህሪ ዓለም ኤርትራን በቀይ ባህር ላይ ማየት አይፈልግም። ከዚህ በተጨማሪ ከሁቲዎች ጋር ያላት ግንኙነት ከኢራን ጋር ተከትላ በሱዳን ጦርነት ውስጥ መግባቷ አልፎም ሽብርተኛ ድርጅቶችን ታስታጥቃለች የሚል ስሞታ በተደጋጋሚ መሰማቱን ተከትሎ ዓለም ለኢትዮጵያ መንግስት በተለይም ጠቅላይ ሚኒስትሩ ላነሱት ጥያቄ ይሁንታን በዝምታ ሊሰጥ ይችላል። ምናልባትም ጦርነት ተከፍቶ ኢትዮጵያ አሰብን ብትቆጣጠር ዓለም በዝምታና የዲፕሎማሲ ጫና ባለማድረግ ድጋፉን በመስጠት የባህር በሩን ለኢትዮጵያ ሊያስረክብ እንደሚችል በርካታ ተንታኞች በማስረዳት ላይ ናቸው። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።